እየበላ የሚርበው ዘመን ነው። ሰው እየጠጣ የሚጠባው ዘመን ነው። ሰው ፍቅር አጥቶ እየተቅበዘበዘ የሚኖርበት ዘመን ነው። የሰው ልጅ እንደ ዶሮ በየሜዳው እየተገደለ የሚወድቅበት ዘመን ነው። የመከራ ዘመን ነው። የብዙዎቻችን ዘመን ጥላሸት የተቀባበት ዘመን ሆኗል። ለኃጢአት ለክፋት የተሸጠ ዘመን ሆኗል። ለተንኮል የተሸጠ ዘመን ሆኗል። ከሰው ልጆች መካከል ፍቅር አጥተን እንዲሁ በከንቱ በመመላለስ ዘመናችንን እየጨረስነው እንገኛለን። አንተን የማይመች ከሆነ ወንድምህን አይመቸውም። አንተን የሚከፋ ከሆነ ወንድምህን ይከፋዋል። አንተን የሚርብ ከሆነ ወንድምህን ይርበዋል። በእኛ ዘመን ያለው ይህ አይደለም። ሰውን ገሎ በሰው ሕይወት ላይ እንጀራን መጋገር ነው። በሰው ሕይወት ላይ እንጀራን መጋገር ገሎ መኖር ነው። የዚህ ዓለም መመሪያ፣ የዚህ ዓለም ሕግ ነው። በክርስትና ደግሞ ተቃራኒ ነው። እየሞትን ነው እኛ የምንኖረው። ዕለት ዕለት እየተገደልን ስለ ክርስቶስ፣ ዕለት ዕለት መከራ እየተቀበል ሰውም ደስ ብሎት እግዚአብሔርም ደስ ብሎት በእኛ ሕይወት እንድንኖር ከፈለጋችሁ ከጥላቻ ተላቀቁ። ጥላቻ የጨለማ መንገድ ነው። ጥላቻ የሞት መንገድ ነው። በጥላቻ በቂም የሚኖር ሰው ጸሎት ወደ እግዚአብሔር የማይደርስለት ሰው ነው። ሁላችንም እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቢረዳን በሚኖረን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የምናደርገው በዚህ በአንደኛ ቆሮንቶስ በምዕራፍ 12 ላይ ከቁጥር 31 ላይ የምናገኘውን የእግዚአብሔርን ሐሳብ ይሆናል። ከሁሉም የሚበልጠውን መንገድ አሳያችኋለሁ። ከሁሉ የሚበልጠውን መንገድ አሳያችኋለሁ። ይህንን ኃይለ ቃል ብርሃናተ ዓለም ቅዱስ ጳውሎስ በቆሮንቶስ ለሚኖሩት ክርስቲያኖች የጻፈላቸው መልእክት ነው። የቆሮንቶስ ክርስቲያኖች በዛን ዘመን ግራ የተጋቡ ክርስቲያኖች ነበሩ። በክርስትናቸው ቀላል የማይባል መከራ እየተቀበሉ በመከራ ውስጥ ብቻ ሳይሆን እንግዳ በሆኑ አስቸጋሪ በሆኑ ውስብስብ በሆኑ የሃይማኖት አስተምህሮችም በዙሪያቸው ከበዋቸው ስለነበረ ቅዱስ ጳውሎስ መልእክቱን ላከላቸው። የሚበልጠውን መንገድ አሳያችኋለሁ አለ። ዛሬ እግዚአብሔር የበለጠውን መንገድ ለሕይወታችን እንዲያሳየን ፈቃዱ ይሁንልን። የሚበልጠው መንገድ ምንድን ነው? ይህንን መንገድ ምን እንደሆነ በኋላ ላይ ሰፋ አድርገን እንመለስበታለን። ከዛ በፊት ግን በዛች በቆሮንቶስ ከተማ በቆሮንቶስ ሀገር የሚኖሩ ሰዎች ሶስት አይነት ሰዎች እንደነበሩ ቅዱስ ጳውሎስ በትርጓሜው ይናገራል። ሥጋውያን የሆኑ ሰዎች የሚኖሩባት ሀገር ነበረች። ሥጋውያን የሆኑ ሰዎች ስለ ነፍሳቸው ግድ የማይላቸው ሰዎች ናቸው። ስለ ሥጋ ሐሳባቸው ብቻ ዕለት ዕለት የሚያስቡ ማለት ነው። የእግዚአብሔርን ነገር የማያስቡ እግዚአብሔር ለፍጥረት ዓለም ያደረገውን በጎነት መረዳት የተሳናቸው
ናቸው ማለት ነው። በእኛም ዘመን ስጋውያን ሰዎች አሉ። ሆዳቸው እስከ ሞላላቸው ድረስ፣ ደረታቸው እስከ ቀላ ድረስ፣ የሚለብሱት የሚጎርሱት እስካላጡ ድረስ የነፍሳቸው ጉዳይ እምብዛም የማስጨንቃቸው ሰዎች አሉ። ስጋውያን ይባላሉ። በጣም የሚገርመው እነዚህ ስጋውያን የሆኑ ሰዎች ግን ደግሞ መንፈሳውያን ነን ብለው የሚናገሩም ናቸው። ግብዝነት ያለባቸው ሰዎች ናቸው። አንድ ሰው ከስጋ የተለየ ሕይወት ሊኖረው አይችልም። ስጋዊ ይሆናል። መንፈሳዊ ደግሞ ሆኛለሁ ብሎ የሚናገርበት ስጋዊ ሆኖ መንፈሳዊ የሚሆን ሊኖር አይችልም። መንፈሳዊ የሆነ ሰው መንፈሳዊነቱን ይዞ ይቀጥላል። የሚበልጠውን የመንፈሳዊነቱን ዓለም ይይዛል። በመንፈሳዊ ዓለም ሲኖር የስጋዊ ስራን ፈጽሞ ገሎ ሊሆን ይገባል። ስጋውያን የሆኑ ሰዎች መንፈሳውያን የሆኑትን ሰዎች ማህበራቸውን ያውኩባቸው ነበረ ይላል። እነዚያ ስጋውያን ሰዎች ነበሩ። እነዚህ ብቻ አልነበሩም፣ ፍጥረታውያን ሰዎችም ነበሩ ይላል። ፍጥረታውያን ማለት ማን እንደፈጠራቸው የማያውቁ ማለት ነው። ለምን እንደተፈጠሩ የማያውቁ፣ በዚህ ዓለም ላይ ከየት እንደመጡ ወዴትም እንደሚሄዱ የማያውቁ፣ አምላካቸውን ያልተረዱ ማለት ነው። እንዲሁ ዝም ብለው የሚኖሩ፣ ፈጣሪ የለም ብለው የሚያምኑ፣ አምላክ የለም ብለው የሚያስቡ ፍጥረታውያን ሰዎች ስጋውያን ሰዎች መንፈሳውያን ሰዎች በዛች ከተማ ውስጥ ይኖራሉ። ታዲያ እነዚህ ፍጥረታውያን ሰዎች መንፈሳውያኑን ሰዎች ያውቋቸው ነበረ፣ ሰላም ይነሷቸው ነበረ። ፍጥረታዊና ስጋዊ የሆኑ ሰዎች ተባብረው መንፈሳውያን ሰዎችን ያሳድዷቸው ነበረ፣ ግፍ ያደርሱባቸው ነበረ። ቅዱስ ጳውሎስ ይህንን ምክሩን ላከላቸው ይላል። ከላይ ስንመለከት ስለ ጸጋ ይነግረናል። የጸጋ ስጦታ ብዙ ነው ይላል፣ መንፈስ ግን አንድ ነው ይላል። የማስተማር ጸጋ የተሰጠው፣ ትንቢት የመናገር ጸጋ የተሰጠው፣ የመዘመር ጸጋ የተሰጠው፣ በሀብት በመሥዋዕት ድሆችን በመርዳት ጸጋ የተሰጠው ሰው አለ። የእውቀት ጸጋ የተሰጠው ሰው አለ። የተለያየ የጸጋ ስጦታ አለ ይላል። ግን ደግሞ የሚበልጠውን የጸጋ ስጦታ ፈልጉ ይላል። በብርቱ ነው የሚለው፣ ፈልጉ። የሚበልጠው የጸጋ ስጦታ የቱ ነው? ቅዱስ ጳውሎስ የሚበልጠውን መንገድና የጸጋ ስጦታ በዚህ በአንደኛ ቆሮንቶስ በምዕራፍ 13 ቁጥር 13 ላይ በግልጽ ያስቀምጥልናል። እምነት ይላል፣ ተስፋ፣ ፍቅር፣ እነዚህ ሶስቱ ጸንተው ይኖራሉ ይላል። ከሁሉ ግን አለ ፍቅር ይበልጣል አለ። ክብርና ምስጋና ለእግዚአብሔር ይሁን። ይበልጣል አይደል? ፍቅር የሚበልጠውን መንገድ አሳያችኋለሁ ሲል ቅዱስ ጳውሎስ የፍቅርን መንገድ ነው። አዎ እምነት ያስፈልጋል። እምነት መሰረት ነው። ተስፋ ደግሞ በእምነት ላይ የቆመ የፍቅር ምሰሶ ነው። ፍቅር ግን የነገር ሁሉ ፍጻሜ ነው። ሮሜ 13:1 ላይ የሕግ ሁሉ ፍጻሜ ነው ይላል ፍቅርን። ክብርና ምስጋና ለአምላካችን ይሁንልን። እምነት መሰረት ነው ወገኖቼ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እምነት ያስፈልገናል። በዕብራውያን 11 ላይ የሚነግረን ቅዱስ ጳውሎስ ይህንን ነው። እምነት ይላል የማናየውን ነገር የምናይበት የምናስረግጥበት መነጽር ነው ይላል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ጻድቃን በእምነታቸው እግዚአብሔርን አይተውታል። ጻድቃን በእምነታቸው ከእግዚአብሔር ጋር ኖረዋል። ጻድቃን በእምነት ይህንን ክፉ ዓለም ተጸይፈውት ሄደዋል። ጣዕመ ዓለምን ንቀውታል። ከአራዊት ጋር ከአንበሳ ጋር እየታገሉ መከራ እየተቀበሉ ኖረዋል። ስለዚህ
እግዚአብሔርን የምናይበት ነው። በእምነት ነው እግዚአብሔርን የምንመለከተው። ያለ እምነት እግዚአብሔርን ደስ ማሰኘት አንችልም። ያለ እምነት በዚህ ዓለም ላይ እንኑር ካል እንደ ሥጋውያን ሰዎች እንደ ፍጥረታውያን ሰዎች እንኑር እንኳን ብለን ብንነሳ ሁሉም ነገር ያደክመናል። እምነት እግዚአብሔርን የምንመለከትበት መስተዋት ነው። በእምነት ነው አባቶቻችን ነገሥታቱን ድል ያደረጉት። በእምነት ነው አባቶቻችን ዲያብሎስን ድል ያደረጉት። በእምነት ነው የእሳቱን ኃይል ያጠፉት። በእምነት ነው አይታለፍም የተባለውን ነገር ሁሉ ማለፍ የተቻለው። እምነት እጅግ ያስፈልጋል። እና አብርሃም አምነዋል፣ አምነው ወጥተዋል። ከወጡ በኋላ የጠበቃቸው በረከት ነው። በእምነት እግዚአብሔርን ደስ ማሰኘት ይገባል። ያለ እምነት እግዚአብሔርን ደስ ማሰኘት ስለማይቻል ተስፋ ለሰው ልጅ ያስፈልጋል። ሰው ያለ ተስፋ አይኖርም በዚህ ዓለም ላይ። ተስፋ የሌለው ሰው አንድ ሰከንድ እንኳን በሕይወት መቆየት አይችልም። አንድ ሰከንድ ያለ ተስፋ። ተስፋ ሲኖረን ነው ሌላኛውን ነገር ማየት የምንችለው፣ ቀጣዩን ነገር ማሰብ የምንችለው። ተስፋ ሲኖረን ነው የምንሻገረው። ያለ ተስፋ መሻገር አንችልም። ተስፋ ያስፈልጋል። እምነት ያስፈልገናል። ተስፋ ያስፈልገናል። ከእምነትም ከተስፋም በላይ ደግሞ ፍቅር ያስፈልገናል። በፍቅር መኖር ያስፈልገናል። ወገኖቼ በዚህ ዘመን የሰው ልጅ ያጣው ሌላ አይደለም። በዚህ ዘመን ትልቁ አጥተነው እየተቸገርንበት ያለው ነገር ቢኖር የፍቅርን መንገድ ነው። አምላካችን እግዚአብሔር የነገረንና ያስተማረን ሕይወቱን ለኛ የሰጠን በፍቅር መንገድ ነው። ስለወደደን ነው ዓለምን ሊያድን ወደዚህ የመጣው። ስለወደደን ነው በመስቀል ላይ የተሰቀለው። ስለወደደን ነው ሥጋውን የቆረሰው፣ ደሙን ያፈሰሰው። የክርስቶስን ፍቅር ተመልከቱት። የሚደንቅ ፍቅር ነው። እውነተኛው የወይን ግንድ ክርስቶስ ለኛ ለሰው ልጆች ሲል ሕይወቱን ሰጥቶናል። የገባቸው አባቶቻችን ለጻድቁ አቡነ ተክለ ሃይማኖት ዘመናቸውን ሙሉ በጥላቻ መንገድ አይደለም የኖሩት፣ በፍቅር መንገድ ነው። ፍቅር የሌለው ሰው እግዚአብሔርን ፈጽሞ ሊያውቀው አይችልም። ፍቅር የሌለው ሰው ከእግዚአብሔር ጋር ኅብረት የሌለው ሰው ነው። ፍቅር ማለት የማናየውን እግዚአብሔርን እወደዋለሁ ብለን ከመናገራችን አስቀድመን እርስ በርሳችን ልንፋቀር ልንዋደድ ይገባል። ጎናችን ያለውን ወንድማችንን እየገፋ ነው እያሳደር ነው መከራ እያበዛንበት እግዚአብሔርን እወደዋለሁ ካልን ሐሰተኞች ነን። ፍቅር ወንድምን አብዝቶ መውደድ ነው። ፍቅር ማለት የማናየውን እግዚአብሔርን የማናየውን አምላካችንን እወደዋለሁ ካል ወንድምን አስቀድመህ ውደድ። በፍቅር እግዚአብሔር ይመለካል። በፍቅር መንገድ ስንጓዝ እግዚአብሔርን ደስ ማሰኘት እንችላለን። ከሁሉ የሚበልጠው አለ ቅዱስ ጳውሎስ ፍቅር ነው አለ። ወገኖቼ ፍቅር ይበልጣል። በዚህ ዓለም ላይ ሰዎች ፍቅር የሚያስቡት ኤሮሳዊ የሆነውን ፍቅር ነው። ይሄ ሰጥቶ መቀበል ያለበትን ፍቅር። ትውልዱ በዚህ ፍቅር ውስጥ ተጠምዷል። ሰው ወደ ትዳር ዓለም ሲመጣ፣ ሰው ጓደኛ ሲፈልግ፣ ሰው ከሰው ጋር ለመኖር ሲፈልግ ኤሮሳዊ የሆነውን መንገድ ነው ተከትሎ የሚኖረው። ኤሮስ ማለት ሰጥቶ መቀበል ማለት ነው። የሰጥቶ መቀበል መርህ ነው ኤሮሳዊ ፍቅር። የክርስቶስ ፍቅር ግን ኤሮሳዊ ፍቅር አይደለም፣ አጋፔ ነው። መስጠት ብቻ ያለበት ፍቅር ነው። የተለየ ፍቅር ነው። ክርስቶስ ፍቅርን ሲሰጠን ከኛ ምላሽ ጠብቆ አይደለም። ፍቅር መስጠት ብቻ ነው፣ ማድረግ ብቻ ነው። ሌላ ነገር አይፈልግም፣ ወሮት አይፈልግም። እንዲህ አደርግልሃለሁ እንዲህ ያደርግልኛል ብሎ የሚደረግ አይደለም እውነተኛው ፍቅር። በእውነተኛው የፍቅር መንገድ ስንመላለስ ክርስቶስን ነው ልናስበው የሚገባው። ክርስቶስ እውነተኛ የሆነውን ፍቅር ለሰው ልጅ ሰጥቷል። ይህንን ፍቅሩን ያልተረዱ ሰዎች፣ ይህንን ፍቅሩን ያልገባቸው ሰዎች ዛሬም ከክርስቶስ መንገድ ወጥተው በጥላቻ መንገድ ውስጥ ይኖራሉ። የጻድቃን ጉዟቸው፣ የቅዱሳን ጉዟቸው፣ የሕይወት ከተማቸው የፍቅር ከተማ ነው። የፍቅር መንገድ ነው። ፍቅርን እንያዝ፣ በፍቅር እንመላለስ። እግዚአብሔር በፍቅር ይመለካል። ወገኖቼ ከውስጣችን ጥላቻን እናውጣ።
ከውስጣችን ንጣቂነትን እናውጣ። በተንኮል ተከበን፣ በጥላቻ ተከበን፣ በማስመሰል ሕይወት ተከበን እያስመሰል ፍቅር አጥተን በዛ ውስጥ እየኖር እግዚአብሔርን እናመልከዋለን ካል ሐሰተኞች ነን። ከሁሉ የሚበልጠው መንገድ ይሄ ነው። ከማስተማሩም በላይ ከመዘመሩም በላይ ምንም ነገር ከማድረጉም በላይ ከመለገሱም በላይ ብዙ ትሩፋቶችን ብዙ አይነት ጸጋ ተአምራቶችን ከማድረግም በላይ የተለየ መንገድ እግዚአብሔር የሚደሰትበት መንገድ የፍቅር መንገድ ነው። ለዚህ ነው መጽሐፍ ቅዱስ አምላክ እግዚአብሔርን ውደድ ይላል። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ አምላክ እግዚአብሔርን ውደድ ይላል። ከትእዛዛት የሚበልጡት እነዚህ ናቸው። አንድ እግዚአብሔርን መውደድ፣ ሁለተኛ ፍቅረ ቢጽ ወንድምን መውደድ። እነዚህ የትእዛዛት ሁሉ ቁንጮዎች ናቸው። ስለዚህ ወንድሞቻችንን እየጠላን እያሳደን እግዚአብሔርን እናስደስታለን ካልን ከንቶች ነን። በሚበልጠው የፍቅር መንገድ እንድንመላለስ አምላካችን እግዚአብሔር ሁላችንን የሚርዳን። ክርስቶስ አምላካችንን እሱን እንድናስበው የተጋረደብንን አይነ ጥላ መጋረጃችንን እግዚአብሔር ይግለጥልን። ዛሬ ብዙ ያላየነው ነገር አለ ወገኖቼ። በመውጣት በመግባታችን፣ በመሄድ በመምጣታችን፣ በምልልሶቻችን ውስጥ ሁሉ እንዲሁ በደመ ነፍስ የምንመላለስባቸው ብዙ ጉዳዮች አሉን። እንዲሁ ሳይገባን የምንኖርባቸው ብዙ ጉዳዮች አለን። ሰው እየበላ የሚርበው ዘመን ነው። ሰው እየጠጣ የሚጠባው ዘመን ነው። ሰው ፍቅር አጥቶ እየተቅበዘበዘ የሚኖርበት ዘመን ነው። የሰው ልጅ እንደ ዶሮ በየሜዳው እየተገደለ የሚወድቅበት ዘመን ነው። የመከራ ዘመን ነው። ከሰው ልጆች መካከል ፍቅር ጠፍቶ እንዲሁ በስቃይ የምንኖርበት ዘመን ነው። ስለዚህ በፍቅር እንድንመላለስ በፍቅር መንገድ እንድንጓዝ ካስፈለገ ፍቅር የሆነውን አምላካችንን እርሱን በብርቱ ልንፈልገው ልናየው ይገባል። የፍቅር አምላክ እግዚአብሔር አይኖቻችንን ይግለጥልን። አይኖቻችን መንፈሳዊ አይኖቻችን መገለጥ ካልቻሉ፣ ማየት ካልቻሉ፣ ክርስቶስን መመልከት ካልቻሉ እነሆ በፍቅር መንገድ መመላለስ አንችልም። ሕይወታችን የጥላቻ ሆኖ ይኖራል። ውስጣችን በቀል የመላበት ይሆናል። ውስጣችን በኃጢአት የተቀየ ይሆናል። እግዚአብሔር ያልከበረበት ሰውነት ይዘን እንመላለሳለን። ለዲያብሎስና ለሰራዊቱ ማደሪያ ይሆናል ሰውነታችን። የእግዚአብሔርን ቤተ መቅደስ ሰውነታችን አርክሰነው ከቅድስና አርቀነው እንኖራለን። እንዲሁ እየተመላለስ አንድ ቀን በሞት እንወሰዳለን። ወደ ዘላለም ጨለማ ወደ ዘላለም እሳት እንወርዳለን። ከመውረዳችን በፊት በዚህ ዓለም ላይ እያለን አምላካችን እግዚአብሔርን በብርቱ እንፈልገው፣ በፍቅር እንፈልገው፣ በፍቅር እንመላለስ። ፍቅር ከሁሉ ነገር በላይ የበለጠ ነው። ያለ ፍቅር እግዚአብሔርን ደስ ማሰኘት አይቻልም። ፍቅር ማነው ካል ራሱ አምላካችን እግዚአብሔር ነው። ስለዚህ በፍቅር መመላለስና በፍቅር መኖር በዚህ ዓለም ላይ ዘመናችን ብሩክ እንዲሆንልን ይረዳናል። የብዙዎቻችን ዘመን የተበላሸ ዘመን ሆኗል። የብዙዎቻችን ዘመን ጥላሸት የተቀባበት ዘመን ሆኗል። ለኃጢአት ለክፋት የተሸጠ ዘመን ሆኗል። ለተንኮል የተሸጠ ዘመን ሆኗል። ከሰው ልጆች መካከል ፍቅር አጥተን እንዲሁ በከንቱ በመመላለስ ዘመናችንን እየጨረስነው እንገኛለን። ለዚህ ወገኖቼ ተመልሰን ከአምላካችን ጋር በፍቅር እንድንኖር የቅዱሳን አምላክ እግዚአብሔር ሁላችንን ይባርክ ይቀድሰን፣ መጨረሻችንን ያሳምርልን። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር አንድ ነገር ብቻ ይነግረናል። አንድ ነገር ብቻ ይነግረናል። የትላንቱን መሳታችንን፣ የትላንቱን መውደቃችንን፣ የትላንቱን ኃጢአታችንን፣ የትላንቱን ክፋታችንን እንዳንደግመው ዛሬ ተመለሱ ነው የሚለን እግዚአብሔር። ተመልሰን በሕይወት እንድንኖር እግዚአብሔር ዛሬም ይነግረናል። በሕይወት ኑሩ፣ እኔ የሟቹን ሞት አልሻም አልፈቅድም ይላል እግዚአብሔር። ስለዚህ እንመለስ፣ ከወደቅንበት መንገድ እንነሳ፣ ካለንበት የክፋት ዓለም እንውጣ፣ በፍቅር መንገድ እንመላለስ፣ የጥላቻውን መንገድ እንተው፣ ንስሐ እንግባ፣ ቅዱስ ሥጋውን ክቡር ደሙን እንብላ እንጠጣ። ሥጋው ከሥጋችን ይሁን፣ ደሙ ከደማችን ይሁን። ሥጋው ከሥጋችን ደሙ ከደማችን ከሆነ ብንኖር ከእርሱ ጋር እንኖራለን። ብንሞትም ደግሞ ወደ ማን እንሄዳለን?
ወደ እግዚአብሔር እንሄዳለን። አባቶቻችን ይሄንን በዘመናቸው ተግብረውት ኖረዋል። እነሱ ከእግዚአብሔር ጋር ኖሩ፣ እግዚአብሔርም ደግሞ ከነርሱ ጋር ኖሩ። ለዚህ ነው ዘወትር ሁልጊዜ ጠዋትም ማታም ከእግዚአብሔር ሐሳብና ቃል ውጪ ሳይወጡ በወንዝ ዳር እንደተተከለችው ዛፍ ሕይወታቸውን አኑረዋል። ወዘህጎ ያነብብ መዓልተ ወሌሊተ ወይከውን ከመዕፅ እንተ ትግልድ ሀበኑ ሀዘማይ። ዕለት ዕለት ፍሬዋን እንደምትሰጠው ዛፍ በወንዝ ዳር እንደተተከለችው ዛፍ፣ በአበባ ያልቀረችው ዛፍ፣ ፍሬ የሰጠችው ዛፍ፣ እንደዛች ዛፍ ፍሬ እያፈራን እንድንኖር ካስፈለገ በቤተ ክርስቲያን በፍቅር እንኖር። በቤተ ክርስቲያን መጥተን አባቶቻችንን እናክብር። መንፈሳዊ ሕይወት ይኑረን። ጸጋ እግዚአብሔር በእኛ ላይ እንዲያል ሕይወታችን የበረከት ሕይወት እንዲሆንልን የጻድቁን መንገድ እንከተል፣ የቅዱሳኑን መንገድ እንከተል። እግዚአብሔር ከነርሱ ጋር የነበረበትን ያደረገውን ቃል ኪዳን እንመልከት። ዕለት ዕለት ገድላቸውን ስንሰማ፣ ዕለት ዕለት ታምራቸውን ስንሰማ ሰምተን እንድንሄድ አይደለም ቤተ ክርስቲያን የምታሰማን። ሰምተን እንድንሄድ አይደለም፣ ታሪክ እየተረክን እንድንኖር አይደለም። ታሪክ የሚሰራ ትውልድ ነው የሚያስፈልገው። ስለዚህ ጻድቁ አባታችን መላ ዘመናቸውን ሁሉ ከእግዚአብሔር ጋር ኖሩ። እግዚአብሔር ሕይወታቸውን የበረከት ሕይወት አደረገው። ስለሱ ሲመሰክሩ ኖሩ። በቃል ብቻ አይደለም፣ በተግባር ሲመሰክሩ ኖሩ። የሚናገሩትን አድርገው ኖሩ። እግዚአብሔር ስለዚህ ስላደረጉት ነገር እግዚአብሔር ቃል ኪዳን ሰጣቸው። ዛሬ በጻድቁ ስም ቤተ ክርስቲያን ትጸልያለች። የጻድቁን ዋጋ ትውልዱ እንዲያገኝ ትጸልያለች። ጻድቁን በጻድቅ ስም ተቀብላ የጻድቁን ዋጋ ታገኛለች። ነቢዩን በነቢይ ስም ተቀብላ የነቢዩን ዋጋ ታገኛለች። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ተብሎ ተጽፏል። ስለዚህ የጻድቁ አባታችን የእሳቸው ቃል ኪዳናቸው ስምህን የጠራ መታሰቢያህን ያደረገ እምርልሃለሁ ብሎ እግዚአብሔር ቃል ኪዳን ሰጥቷቸዋል። ስሙ የከበረ ይሁንልን። ቃል ኪዳን ሰጥቷቸዋል። አምላከ ተክለ ሃይማኖት ብለን ዛሬ ተደፍተን በመቅደሱ ፊት ስንለምን ስንማጸናቸው ስለ አምላከ ተክለ ሃይማኖት ብለን ስንማጸን የተክለ ሃይማኖት አምላክ እግዚአብሔር ስለ ጻድቁ ሲል ሁላችንን ይምረናል። ምሮናልም። ደስ ይበላችሁ። ዛሬ ተምራችኋል። ምሕረት አድርጎላችኋል እግዚአብሔር። ለምን? እግዚአብሔር ለጻድቁ የሰጠውን ዋጋ የሚያስቀር አምላክ ስላልሆነ ነው። የጻድቁን ዋጋ የሚያስቀር አምላክ አይደለም። ስለዚህ በጻድቁ ስም ቀዝቃዛ ውሃ ስትሰጡ ዋጋችሁ አይጠፋም። በጻድቁ ስም በረከት ስታደርጉ ዋጋችሁ አይጠፋም። የሚጠፋ ዋጋ አይደለም። ስለዚህ በሚበልጠው የሕይወት ጎዳና የፍቅር መንገድ ተመላልሰን እንደ ጻድቃኑ እንደ ሰማዕታቱ ልባቸው እየተቃጠለ ሰውነታቸው በሰይፍ በስለት እየተተረተረ ደማቸው እየፈሰሰ አጥንታቸው እየተከሰከሰ በሮማ አደባባይ ላይ ብዙ መከራ ብዙ ዋጋ የከፈሉት በየዕለቱ በየቀኑ ሲገደሉ የኖሩት ለማንም ሲሉ አይደለም፣ ስለ ክርስቶስ ፍቅር ሲሉ ነው። ለዚህ ነው ቅዱስ ጳውሎስ ከክርስቶስ ፍቅር የሚለየኝ ማን ነው አለ። የገባው ክርስቲያን ይህንን ነው የሚያደርገው። የትኛውም ነገር አይለየውም። የትኛውም መከራ አይለየውም። የትኛውም ስደት አይለየውም። የትኛውም እንግልት አይለየውም። ሞት አስፈራውም፣ ስቃይ አስፈራውም፣ የትኛውም ግፍ አስፈራውም። አምኖ የወጣ ሰው እስከ መጨረሻው ድረስ ሕይወቱን በዚህ ያኖራል። ለዚህ ነው ሰማዕታቱ ተመልከቷቸው፣ በሰልፍ እያሰለፉ አንገታቸውን ሲቀሏቸው፣ አንገታቸውን ሲሰይፏቸው እነሱ የሚታያቸው የሰይፉ በእነሱ ላይ ማረፍ አልነበረም። ከላይ የሚወርድላቸው አክሊል ግን ይታያቸው ነበር። እንዴት ደስ ይላል! ክብርና ምስጋና ለእግዚአብሔር ይሁንልን። እነ ሰማዕት አርሴማ ተመልከቱ። አዎ በሰልፍ ላይ እያሉ የኔ ተራ ይድረስ እያሉ ለሰማዕትነት በሚሰለፉበት ጊዜ
የሚታያቸው የአንገታቸው የሚቀሉ ሰዎች የሚሰየፉ ሰይፍ አይደለም የሚታያቸው ከሰማይ የሚወርድላቸው አክሊል ነው። ፍቅር ሲኖረን እስከዚህ እንጨክናለን ወገኖቼ። ያለ ፍቅር እግዚአብሔርን ማየትም ማስደሰትም አንችልም። ፍቅር ይኑረን፣ በፍቅር መንገድ እንመላለስ። ጥላቻን ከውስጣችን አውጥተን እንጣለው። ከምንም በላይ እግዚአብሔር የሚደሰትበት ሕይወት ቢኖር የፍቅር ሕይወት ነው። ፍቅር ማለት ላንተ ሊደረግልህ የምትፈልገውን ለወንድምህ አድርገህ መኖር ነው። ይሄ ነው ፍቅር። የክርስትና ወርቃማ ሕግ ይሄ ነው። ላንተ ሊደረግልህ የምትፈልገው አንተን የማይመች ከሆነ ወንድምህን አይመቸውም። አንተን የሚከፋ ከሆነ ወንድምህን ይከፋዋል። አንተን የሚርብ ከሆነ ወንድምህን ይርበዋል። በእኛ ዘመን ያለው ይህ አይደለም። ሰውን ገሎ በሰው ሕይወት ላይ እንጀራን መጋገር ነው። በሰው ሕይወት ላይ እንጀራን መጋገር ገሎ መኖር ነው። የዚህ ዓለም መመሪያ፣ የዚህ ዓለም ሕግ ነው። አንዱን ገሎ ሌላው መኖር ነው። በክርስትና ደግሞ ተቃራኒ ነው። እየሞትን ነው እኛ የምንኖረው። ዕለት ዕለት እየተገደልን ስለ ክርስቶስ፣ ዕለት ዕለት መከራ እየተቀበልን ከፍቅሩ ብዛት የተነሳ የምንኖርበት ሕይወት ነው የክርስትና መንገድ። ክርስትና ይህንን ያሳየናል። የምናምንበት መንገድ ብቻ አይደለም፣ የምንኖርበት ሕይወት ነው ክርስትና። ስለዚህ በፍቅር እንመላለስ። በፍቅር ከተመላለስ አምላካችን ያደረገውን እንመለከታለን። ሕይወታችን የበረከት ይሆናል። ዘመናችን የበረከት ይሆናል። ያጣነውን የፈለግነውን ነገር በረከት እግዚአብሔር በሕይወታችን ያበዛልናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሆንልን። የሚበልጠውን መንገድ ፍቅር፣ የፍቅርን መንገድ በሕይወታችን እግዚአብሔር ያብዛልን። በሕይወታችን እግዚአብሔር ያብዛልን። አመስግኑት እስኪ። ስለዚህ እግዚአብሔርን አስደስቶ ሰውም ደስ ብሎት እግዚአብሔርም ደስ ብሎት በእኛ ሕይወት እንድንኖር ከፈለጋችሁ ከጥላቻ ተላቀቁ። ጥላቻ የጨለማ መንገድ ነው። ጥላቻ የሞት መንገድ ነው። በጥላቻ በቂም የሚኖር ሰው ጸሎት ወደ እግዚአብሔር የማይደርስለት ሰው ነው። በጥላቻ የሚመላለስ ሰው በረከት ከሕይወቱ የራቀው ሰው ነው። በቂም የሚመላለስ ሰው ከዲያብሎስ ጋር የሚኖር ሰው ነው። በፍቅር የሚመላለስ የሚኖሩ ሰዎች እግዚአብሔር በሕይወታቸው በረከትን ያበዛላቸው ሰዎች ናቸው። አንዳንድ ደጋግ ክርስቲያኖች አሉ። በዚህ አውደ ምሕረት ላይ ቆመን ስንናገር እንዳው ትውልዱ ወደ ጥፋት መንገድ፣ ትውልዱ ወደ ክፋት መንገድ ሄዷል፣ ከእግዚአብሔር ፈጽሞ ርቋል ብለን እንዳንናገር ዕለት ዕለት ሕይወታቸውን በፍቅር መንገድ የሚመሩ የሚያኖሩ ደጋግ ክርስቲያኖች አርአያ የሚሆኑ በየአድባራቱ በየገዳማቱ ብዙ አባቶቻችን አሉ። እንደኛ ክፋት፣ እንደኛ ኃጢአት፣ እንደኛ ውድቀት ቢሆን ኖሮ ዛሬን ማለዳዋን ማየት አንችልም ነበረ። የደጋግ አባቶቻችን ጸሎት፣ ልመና ይህንን የማለዳ ጀንበር እንድናይ ረድቶናል። ስሙ የተመሰገነ ይሁንልን። አሁንም መጨረሻችንን እግዚአብሔር ያሳምርልን። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን